ሰላም ጤና ይስጥልን የኢትዮ ፎከስ ቤተሰቦች ወቅታዊና ታማኒ መረጃዎችን የምናደርሳችሁ የዛሬው ፕሮግራማችን ተጀምሯል። በዛሬው መርሃ ግብራችን ሁለት ዓለም አቀፍ ድርጅቶች ከወልቃይትና ከሁመራ አካባቢዎች በአስቸኳይ እንዲወጡ መታዘዛቸውን የሚገልጸውን ሰበር መረጃ ይዘንላችሁ ቀርበናል። የትዕዛዙ ዝርዝር ምክንያትና ተያያዥ ጉዳዮችን አብረን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሁለት ዓለም አቀፍ ድርጅቶች ከወልቃይትና ከሁመራ እንዲወጡ ታዘዙ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የፕሪቶሪያ ስምምነትን በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸው ሁለት ዓለም አቀፍ ግብረሰናይ ድርጅቶች ዞኑን ለቀው እንዲወጡ አዘዘም። ትዕዛዙ የተላለፈባቸው ኖርዌጂን ሪፊዩጂ ካውንስል እና ኢንተርናሽናል ሜዲካል ኮር የተሰኙት መንግስታዊ ያልሆኑ ድርጅቶች የአስተዳደሩን ውሳኔ ገና እየተመለከቱት እንደሆነ ለቢቢሲ ገልጸዋል። የሁለት ዓመቱን ጦርነት ተከትሎም በአማራ ክልል ስር መተዳደር የጀመሩትን አካባቢዎች እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ የሰጠው እሁድ ጥር 2 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔው ካስተላለፈባቸው ድርጅቶች አንዱ የሆነው የኖርዌጂን ሪፊዩጂ ካውንስል ተፈናቃዮችን በዘላቂነት ማቋቋም ላይ የሚሰራ ዓለም አቀፍ ተቋም ነው። በግጭት በተፈጥሮ አደጋና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራ፣ ጠገዴና ወልቃይት ወረዳዎች ውስጥ ሴቶችና ህጻናት ሴቶች ላይ የሚፈጸሙ ጥቃቶች ጋር በተያያዘ እገዛ እንደሚያደርግ የተቋሙ መረጃ ያመላክታል። የወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መረጃ እነዚህ ድርጅቶች በአካባቢው የሚንቀሳቀሱት ለሰብአዊ ድጋፍ በሚል ቢሆንም ህገወጥ ድርጊቶችን ሲፈጽሙ ቆይተዋል ሲል ከሷል። ድርጅቶቹ በአካባቢው ስራ ከጀመሩበት ጊዜ ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነትን የሚቃረኑ ተግባራት ፈጽመዋል ብለዋል። በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉም ህገወጥ ድርጊቶች የሚሉትም አስተዳደሩ ተፈጽመዋል ካላቸው ተግባራት መካከል ተጠቅሰዋል። እንደ አስተዳደሩ ገለጻም ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያ ስምምነትን እንዲያከብሩ በተደጋጋሚ ማሳሰቢያ ተሰጥቷቸዋል። ይሁን እንጂም ድርጅቶቹ ህገወጥ ተግባሮችን መፈጸም ቀጥለዋል ሲል ከሷል። ከተቋቋመለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲልም ወንጅሏል። የአስተዳደሩ መግለጫም ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘም ከጠቀሳቸው ተግባራት ውስጥ በብዙ የህይወት መስዋዕትነት ነጻ የወጣውን ማህበረሰብ እንደ አፈናቃይ መጥራት የሚለው ይገኝበታል። አካባቢውን የትግራይ ክልል አካል በማለት ጠርተውታል ተብሏል። ለአብነትም ድርጅቶቹ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ኦፊሻላዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል ይጠራሉ ሲል በመግለጫው አስፍረዋል። አካባቢዎቹን ምዕራብ ትግራይ ብሎ መጥራት እንደ ኢትዮጵያ ህጎች ሁሉ የሀገሪቱ የህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ብለዋል። የፌዴራል መንግስት የፕሪቶሪያ ስምምነትን የፈረመው ጦርነትን ለመቋጨትና አካባቢውን ሰላም በማድረግ ችግሮችን ለመፍታት እንደሆነ ገልጿል። ይህ ስምምነት አካባቢውን አወዛጋቢ ቦታ በሚል እንደሰየመው በመግለጫው አክሏል። ከዚህም በተጨማሪ ባለፈው መስከረም ላይ የኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን አስተዳደሩ ገልጿል። ይህም ተግባሩ ህገወጥ የሰዎች ዝውውር ወንጀልን የሚያስፋፋና በወንጀል የሚያስጠይቅ ነው ብሏል። ሁለቱ ዓለም አቀፍ መንግስታት ያልሆኑ ድርጅቶች እነዚህን ህገወጥ ተግባራት መፈጸማቸው በበቂ ሁኔታ መረጋገጡን የገለጸው አስተዳደሩ ከዚህ ቀደም የተሰጣቸውን ምክረ ሀሳብ አልተቀበሉም ሲልም ከሷል። ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ እናሳስባለን ሲል የዞኑ አስተዳደር ውሳኔውን አስታውቋል። አስተዳደሩ ያቀረበላቸውን ውንጀላዎችን በተመለከተ ቢቢሲ አስተያየታቸውን የጠየቃቸው የሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡ ገልጸዋል። የኢንተርናሽናል ሜዲካል ኮር የኢትዮጵያ ካንትሪ ዳይሬክተር ሎረንስ ሙታህሪያ አዲስ አበባና መስክ ላይ ያሉ መረጃዎችን ማረጋገጥ፣ መግለጫዎችን ካወጡት አካላት ጋር ግንኙነት መፍጠርና በመግለጫው የሰፈረውን ክስ እውነተኛነት ማረጋገጥ ስለሚያስፈልግ
በማድረግ አስተያየት መስጠት እንደማይችሉ አስረድተዋል። የዞን አስተዳደሩ መግለጫ ስለማውጣቱ እንደሚያውቁ የተናገሩት የኖርዌጂን ሪፊዩጂ ካውንስል ካንትሪ ዳይሬክተር አይዞክ ኦዲሚያምቦ ኦኮም በተመሳሳይ ሕጉን ተከትለው ጉዳዩ በትክክል ምን እንደሆነ ለመረዳት ሲሉ አስተያየት እንደማይሰጡ ተናግረዋል። ኖርዌጂን ሪፊዩጂ ካውንስል ኢትዮጵያ ውስጥ የሚያከናውናቸው ተግባራትን የሚያስተጓጉል እገዳ ሲያጋጥመው ይህ የመጀመሪያው አይደለም። የትግራይ ጦርነት እየተካሄደ በነበረበት ሐምሌ 2013 ዓ.ም የሲቪል ማህበረሰብ ድርጅቶች ባለስልጣን ከተቋቋመለት ዓላማ ውጭ ሲንቀሳቀሱ ተገኝተዋል በሚል እገዳ ከጣለባቸው 3 ድርጅቶች አንዱ ነበር። ሁለቱ ድርጅቶች የተላለፈው ውሳኔም ከተነሳ በኋላም ኖርዌጂን ሪፊዩጂ ካውንስል በእገዳው የቀጠለ ሲሆን በአጠቃላይ ከ5 ወራት በኋላ በመጨረሻ ማስጠንቀቂያ ወደ ስራ እንዲመለስ ተደርጓል። የፌዴራል መንግስት በሲቪል ማህበረሰብ ድርጅቶች ላይ የወሰደው ይህ እርምጃም በወቅቱ እንደ ሂዩማን ራይትስ ዎች ካሉ የሰብአዊ መብት ተሟጋች ተቋማት ተቃውሞ ገጥሞት ነበር። ቢቢሲ የወልቃይት ጠገዴ ሰቲት ሁመራ ዞን ውሳኔ በፌዴራል መንግስት ደረጃ እውቅና ያለው ስለመሆኑ ከሲቪል ማህበረሰብ ድርጅቶች ባለስልጣንና ከሲቪል ማህበረሰብ ድርጅቶች ምክር ቤት መረጃ ለማግኘት ያደረጋቸው ጥረቶች አልተሳካም።